እኔ መማሪያ ሆናለሁና ሁለተኛ እድል ሰጣለሁ ብዬ ከሁለት ልጅ ጋር ብቻዬን ያፈርድሜ እየበላው ነው እላቸዋለሁ። ያውዋ ቆንጆ ተብላ የሆነ ጊዜ ላይ በጣም ሲወራላት የነበረችዋ ሴት እንግዲህ አንድ ሹገር እያጫወተች ምናምን በጣም ብዙ ፎቶዎች ተለቀዋል። ፎቶዎቹን አሳያችኋለሁ ቀጥዬ። ለመጀመሪያ ጊዜ ስታደርጉት ሊያም ይችላል ሊደማም ይችላል። ነውራም በአለጌ ቆራርጠው ነው የገደሏት። እንደ በግ ከታትፈው የሰው ልጅ ማለት ነው። ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ ጋይስ። የላትም እኮ እሷ እኮ ባል የላትም። ራሷ ባል ናት። አሲስት ሰይፉ ፈንታውን ናይስ አሲስት። ደስ ይላል። አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ አልቀርም እያለ ነበረ። ይኸው እንደምታዩት አሳክቶታል። የመጨረሻ የቀሩትን ዮናስና ሉላን በተከታታይ ሳምንታት መሸኘቱ ከባድ ራስ ምታት እንደሆነበት እየተነገረ ነው። ይሄ እባክህ ስራው ብዙ ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን ከባድ መረጃ ደርሶናል። ያውያ ቆንጆ ወይንም ቅድስት በመባል የምትታወቀው ሴት ሹጋር አጫዋች መሆኗ ተደርሶበታል። እሱንም በማስረጃ አሳያችኋለሁ። እንዲሁም ደግሞ የኢቢኤስ ሉላ ገዙ እግሯ ላይ በደረሰባት ጉዳት ምክንያት ከኢቢኤስ ለትንሽ ጊዜያት እንደጠፋች እናውቃለን። አሁን በወጡ መረጃዎች ግን ወደ ኢቢኤስ ላትመለስ ትችላለች እየተባለ ነው። እሱንም በዛሬው ቪዲዮአችን እናያለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። አንተ ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ለምንድን ነው ህግ የምታስተካክለው? ይቅርታሽ ተመሳስሎብኝ። ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ? አይ አንተን ይመስላል ነው አንተን ይመስላል። ኧረ እንደዚህ አይነት ፕራንክ የለም ጋይስ። ኃይል ተጠቅመ ምናምን በቃ ንገሩት እንጂ እዚህ ጋር እንዴ አስደነገጣችሁት እኮ በጣም። እዚህ ጋር እኮ መናገር አለባቸው ጋይስ። ፕራንክ ነው ምናምን ብለው መናገር አለባቸው። በቃ ነው እናት ሂሳብ እንዴ ምን አገባሽ? እሺ ይቅርታ ምን አገባሽ እንዴ? ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። ተመሳስለብኝ ነው። ፍራንክ ነው ያደረግነው። ኧረ እግዚአብሔር ምንድን ነው እንደዚህ የምትጫወቱበት? ለምን ፋራ ትሆናላችሁ? እንደ አይነት ፕራንክ አለ እንዴ? በዛ ላይ የህግ አካል ልብስ ለብሳችሁ አንዴ ወታደር አንዴ ምናምን ልብሱንም አታራክሱት። ገብቷችኋል? ምን ያርጋችሁ ልጁ? ምን በቃ የሆነ ሰው የለውም ብላችሁ ነው? ምንድን ነው? ይደብራል። በቃ ለማደግ የሚጣጣር ልጅ ነው። በቃ ኢንተርናሽናል ስለሚሞክር ነው ያወቅነው። አንዴ አይሾ ስፒድ ጋር ይሮጣል፣ አንዴ ደግሞ ምናምን ዳይላም ፔጅ መጣ ምናምን ዲዲጄ ምናምን ሲመጡ በጣም እንትን እያለ ነበርና ጎበዝ ነው። በቃ በት ብሎ የሆነ ነገር ነው፣ የሥራ ሰው ነው። ለዛ በቃ አንዴ አታዝጉት፣ ይደብራል። ገብቷችኋል? ሂዱና ሌላ የምታዝጉትን አዝጉ። ያ ፕራንክ ኮፒሽ ነው ጋይስ። ፕራንክ ቢደረግ ኖርማል ነው። ማንኛውም ሰው ፕራንክ ይደረጋል። ቀልድ ነው፣ ጨዋታ ነው። ግን በጣም አበዙት ጋይስ ፕራንኩ። ልጅ እኮ በጣም ደንግጧል። አስካለ እባክሽ በቃ እቁቡን ስጪኝ። ባንሲሽ ተራን ጠብቀህ ትወስዳለህ እንጂ አልሰጥም። አስካለ እውነቱን እኮ ነው። እቁቡን ስጪ። የኔ ፋንታ ምን ሄዶታ ከም ቦርጭ እኮ አይደለም ይዤ እየዞርኩ ያለሁት 8 ዓመት ሙሉ ፋስ ነው ይሄ። አልሰጥም። ምን ከፈለክ ስትፈሳ ነው ለምን ስታዛልታ ከዚህ ስንት ዓመት ፋሳ እንደ ኤኮ ኢንቫይሮንመንትን የሚቆራብሻል አይደል? የት ሀገር ነው አገደ የምትታከመው? ሕክምና ያለው ቡርኪና ፋሶ ነው። ካፍ ነው እንዳዘጋጀልኝ እንደዚህ በኔ ደረሰ በእናንተ የሚድረስ ታመራለህ። አምራሪ ፈሳ ስማ አስካለ ይታከም አሽኬ እኔ እንደዚህ እስከመቼ ላንሳር? ለሕክምና ከሆነ ብቻ አልሰጥም። አትሰጭኝም? አንተ እንትና እኔ ደረሰ በእናንተ የሚድረስ እንትና ትበላታ ከባድ ርግማን ጋይስ፣ ከባድ ርግማን። ሌባ ፈሳ ሙላ እንተያየን ፈሳ ማላለም ዘራቶ አግደ ተው
ደረሰ እርግማኑ ደረሰ። በትንፋሽ ይተላለፋል። ደሜ አባቴ እኔ እንደም በእናትህ ቦሌ አካባቢ እንድታደርሰኝ ነበር። ቦሌ አካባቢ እና ያዝነው ደግሞ 300 ብር ነው። ተባበረ 300 ብር። ስንት ናችሁ? ስድስት ነና ለስድስት 300 ብር ችግር የለውም። አንተ እሺ በል እንጂ እኛ ተደራርበን እንቀመጣለን። ብሩን ብታካፍለው ግን ለእያንዳንዱ ሰው 50 ብር ነው የሚመጣ ታውቃለህ? አንድ ሰው በታክሲ ቤት ስንት ብር ያወጣል? ወንድም 80 ብር ያህል እኮ አንድ ሰው ይጨርሳል ታውቃለህ እኮ። አንተ አትተባበረንም? እኔ ችግር የለውም። መኪና ክይዘሉ ልሰራ እኮ ነው የወጣሁት። ለምን ምንቀይ አይደል? እንደዛ እኮ አይደል? ንቀት እኮ አይደለም። አንድ ተባበረኝ እኮ ነው። ትብብር አትሄድም? ቆይ ጠብቀኝ እኮ ነው ያልኩኝ። እያዘጋኝ እኮ አልሄድም። ሙድ ያዘባቸው። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ጋይስ የላትም እኮ እሷ እኮ ባል የላትም። ራሷ ባል ናት። ልትሆን ትችላለች። በነገራችን ላይ እሷ በራሷ ህይወት ባል ልትሆን ትችላለች። እንግዲህ ራስሽንም እየሰደብሽ ነው ጆርዲ። በነገራችን ላይ ወጥቼ እንድገዛ ለቤቴ ያስፈልገኛል። ይቺ ሴት ባል ፈርኒቸር ነው ወይስ የኪችን ዕቃ ስትል ሰማው ልበል? ሰማን። ለመሆኑ ባልና ፈርኒቸር ምን ያገናኛቸዋል? አንድ ገበሬ የነበረችውን የቆየች ውሻ ስራ አትሰራም ብሎ ከቤት ሊያስወጣት ይወስናል። ውሻዋ ግን ማታ ሌባ ሲመጣ በኃይል ጮኻ እርሱን ቤቱንና ያለውን ንብረቱን በሙሉ ታስጥላለች። በማግስቱ ገበሬው ኧረ ይቺስ ውሻ ሳትሆን የቤቴ አጥር ናት አለ ይባላል። ዛሬም ክቡር የሆነውንና በእግዚአብሔር መልክ እንደ እግዚአብሔር ምሳሌ የተፈጠረውን ሰው አገልግሎት ሰጪ በሆነ ግዑዝ ዕቃ መስሎ ማውራት የተንሸዋረረ እይታ እንዳለ ያስረዳል። ጋይስ ለጆርዲን እኮ እንደዚህ አይነት ነገሮችን መመለስ የለብንም። ምክንያቱም አልታደለችም እሷ ጋይስ፣ ባል የላትም። 30ዎቹን እየተጠጋች ነው ወይ 40ዎቹን ያለ ባል ማለት ነው። እንደዚህ አይነት ንግግሮችን ብትናገር ትፈርዱባታላችሁ? እኔ አልፈርድባትም በግሌ። እኔ ታሪክ ትዝ አለኝ። እኔ መጀመሪያ ላይ ወለድኩና ልጄ በስርዓት 1 አመት እንኳን ሳይሆነው ነው ይሄ ሰው ጥሎን ሄደው ማለት ነው። ልጁ አባት ጥሎን ሄዶ በቃ እኔም ብቻዬን ልጄን ማሳደግ ጀመርኩ ምናምን እና ወደ 3 አመቱ አካባቢ እኔ እንዴት መልሼ እንደተገናኙ ከዛ ሰው ጋር አላውቅም። ያው ድጋሚ ሲመጣ ተጸጽቶ ነው መሰለኝና ብቻ ከባድ ነውና ድጋሚ አብሬው ሆንኩ ማለት ነውና በስርዓት እንኳን ከዛ በኋላ 3 ወር አብሮኝ ቆየ አይመስለኝም። ሌላኛዋ ልጅ እስከምትረገዝ ነበር አብሮኝ የነበረው ማለች። እንደ ማንኛውም ሰው አንዴ መቶ ጠይቆኛል። በተረፈ ጠፋ እና የቤቲን ሳይ እውነቴን ነው ጋሎሽ ሄደ ሰው ሊቀብርሽ ነው የሚመለሰው የሚባለው እውነት ነው። በፍጹም ይሄ ምንም በቂ ምክንያትም አላቀረበም። ስለ ችግር ያወራል ጭራሽ። እስቲ የራይድ ሹፌር ነው ካልሆነ ነው በምንድነው በፋና ላምሮት 1 ሚሊዮን ብር ማሜዝ ሸለም። በጣም ጎበዝ ድምጻዊ ነው። መርዳት ቢፈልግ በብዙ ነገር መርዳት ይችል ነበር፣ ግን ስለማይወዳ ስለማይፈልግ ነው እና እዛ ጋር መጥቶ አለቃቀሰና ሰውን በቃ ስለታረቁ ደስ አለው ምናምን። እኔ መማሪያ ሆናለሁና ሁለተኛ እድል ሰጣለሁ ብዬ ከሁለት ልጅ ጋር ብቻዬን ያፈር ድሜ እየበላው ነው እላቸዋለሁና አንዴ ማለት ተፈጥሮ ክፉ የሆነን ሰው በምንም እንትን ልትሉት አትችሉም። ወንዶች አሉ እባብ የሆኑ ወንዶች ያ አሉ ነው እንጂ ሁሉም ወንድ ተመሳሳይ አይደለም። ያው የቤቲ ቦይፍሬንድ አሪፍ ሊሆን ይችላል አናውቅም። እንግዲህ እስኪ እዚህ ነገር ላይ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። ቆራርጠው ነው የገደሏት፣ እንደ በግ ከታትፈው የሰው ልጅ ማለት ነው። አሁን እኔና እናንተ ባለንበት በዚህ ዘመን እቺን የምትመለከቷትን ምስኪን እህታችንን ማለት ነፍሷን ይማርና እህታችን የምትኖረው ሰቆጣ ከተማ ውስጥ ነው። ራሷንና ይህንን ፎቶ ላይ የምትመለከቱትን ህፃን ልጇን የምታስተዳድረው ሰቆጣ ከተማ ውስጥ ሻይ ቡና እየሰራች ነው። ነገር ግን ቅዳሜ ዕለት ወይንም በ18 በቀን ምድር ከምትሰራበት ቦታ በባጃጅ መተው ይዘዋት ሄደው መንጋጋዋን እንደዚህ ቀዳደው እጆቿን ተልትለው እግሮቿን ታፋዎቿን ተልትለው እንደ በግ ቆራርጠው ከገደሏት በኋላ ሬሳዋን ወስደው ወንዝ ዳር ነው የጣሉት። እውነተኛ ኢትዮጵያውያን፣ በተለይ የዚህ ዘመን ኢትዮጵያውያን በዚህ ልክ ነው አውሬ የሆን ነው። እውነት በዚህ ልክ ነው የተጨካከን ነው። ነፍሷን ይማርና የእህታችንን የሬሳ ፎቶ ባሳያችሁ እውነት መፈጠራችሁን ትጠላላችሁ። በዚች ኢትዮጵያ በምትባል ምድር ላይ መፈጠራችሁን ትጠላላችሁ። ፎቶዋን አታች ማላደርገው ፕላትፎርሙ ስለማይፈቅድ ነው፣ ቪዲዮን ስለሚያጠፋብኝ። እቺን የምትመስል ልጅ ምን እንዳረጓት ባሳያችሁ እጅግ በጣም ታዝናላችሁ። እንደዚህ አይነት ነገሮች የተበራከቱት እንግዲህ
ወንጀለኞች ተገቢውን ቅጣት አያገኙም። ባለፈው አንድ የ8 ዓመት ህፃን የደፈረ አንድ ሰው አለ። የ65 ዓመት ወይ ምናምን 5 ዓመት ነው የተፈረደበት ጋይስ። 5 ዓመት እኮ ሌሎች ሀገራት ላይ የሆነ ነገር ሰርቆ ምናምን እኮ 5 ዓመት የሚፈረድበት ሰው ህፃን ልጅ ለዛውም የ8 ዓመት ልጅ ደፍሮ 5 ዓመት ማለት ማበረታታት እኮ ነው እኮ። በርታ ጨምር። አሁን ከተፈታ በኋላ ደግሞ ሌላም ጥፋት አድርግ እንደማለት ነው። ወዳቸዋል መዳም በኢየሱስ ነው። ልጁ ያለ የዘላለም ህይወት አለው። ምን ወዳቸዋል መዳም በኢየሱስ ነው። ልጁ ያለ የዘላለም ህይወት አለው። አልሰማሁትም ጋይስ። አይ በጫትማ እንዴ ሊሆን ይችላል? ኢየሱስ ያለው መዳም በጫት ነው ያለው። በኢየሱስ ደሴ ነው ያው ደሴ ላይ ከሆነ ሊሆን ይችላል። የዘላለም ህይወት ያለው በየትኛውም በደል ኃጢአት ውስጥ ብንኖር የኢየሱስ ደም ከበደል ካደ። እንግዶቼ ሁላችሁን ስላገኘኋችሁ በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። ሌባ መሃል ስለተገኘ ነው ደስ ያለ መሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። ከስንት ጳጳስ ከስንት ከገዳማት ጋር እኮ ኢንተርቪው አድርጓል። ገንዘብ ያለው ሰው ካገኘ ገረኛ ሚዲያ ምን አይነት ማሽቃበጥ ነው የምታሽቃበጠው? እንደ ቅድስና ቆጥራለሁኛል ከሰራዊት ጋር ቁጭ ስላልክ ስንት ጳጳስ እንኳን እናገራል። እንደ ገዳም ሁሉ ወልዳባ ገዳም እንኳን ሄደን እንኳን እንደዚህ አይነት መግለጫ አልሰጠም። ከእናንተ ጋር መገኘቴ እንደ መባረክ ነው እንደ መቀደስ ነው ብለህ ትቀደዳለህ። መቀደስ ነው ከሰራዊት ጋር ቁጭ ስላልክ ነው መቀደስ ወይስ ከማጋ ነው? ከነካሪድ ጋር ነው? ሌባ ጋር ህዝብን እስካም ካደረገ አርቲስት ጋር መቀመጥ መቀደስ ነው ጋይስ። ያሳዝናል። እውነቱ ግን ይወጣል። የእውነት አለ። እኔ ማዝነው ምን መሰለህ፣ አሁን እነዚህ ወንድሞቼ እዚህ ሶሻል ሚዲያ ላይ ያሉ በእውነት የሆነ ቀን ግን የሚቆነጥጥ እና ወንታ በርሲሳን ነው ጋይስ ህሊና ይኖራቸው ይሆን እላለሁ። በእውነት ነው ማዝነው። የሚያበላሹት ብዙ ነገር በጣም ብዙ ነገር ያበላሻሉ። እና አርቲስቶች ብለው ደግሞ ሲያወሩ አርቲስት የጋራ ስም ነው። አዩ ጋይስ የሚሰራ ድራማ ግን አይገርማችሁም ጋይስ? ይችን ስክሪፕት ማን ጽፋት ይሆን? የዚችን ኢንተርቪው ስክሪፕት ማን ይጻፋት? ሰለሞን ቦጋለ ስንቴ ነው የተለማመዳት ይችን ለመናገር። ጋራ ስምን እኮ ነው የሚያበላሹት። አርቲስት ሲባል እኛ ብቻ ነበር፣ ሌሎችም መነሳት ነበረባቸው። አርቲስቶች 98 ቢሊዮን ብር ዋት የጋራ ስም እኮ ነው። የትኛው ነው አርቲስት? አርቲስት ሰዓሊው አርቲስት ነው፣ ሙዚቀኛው አርቲስት ነው፣ ተዋናዩ አርቲስት ነው። ኖ ይገባቸዋል። አርቲስት ሲባሉ እናንተ እንደሆናችሁ ህዝቡ ይገባዋል። ደራሲው አርቲስት ነው። አርቲስት የጋራ ስም ነው። ይሄን እኮ ነው እያነሱ ያሉት። ይሄን እንኳን አይተውታል። ለምን መሰለ? እኔ ያኛው ጀነሬሽን ስለሚያሳዝነኝ ነው። ህፃናቱ አርቲስትን በጋራ ሌላ ስዕል እንዲሰጡት እያለ ኦኬ። ለዛ ብታስቡ ኑሮማ ለአርቲስትነታችሁ ብታስቡ ኑሮማ መጣው ሲጠይቋችሁ ይሄን ነገር እስኪ ማስታወቂያ ስሩልን ብለው ሲጠይቋችሁ አይ እኛ የታመንን ሰዎች ነን፣ አርቲስቶች ነን፣ ስለዚህ እስኪ ያሳዩን፣ መረጃችሁን አሳዩን ብለው ብዙ ነገሮች ማጣራት ይችሉ ነበረ። እነሱ ግን ይሄን አላደረጉ። ወዲያው ብር ተሰጣቸው ምናምን የፈጠነ ማስታወቂያ ሰሩ፣ ህዝቡን አስበሉ። ማርገዟን ስታቅ ፈርጥጣ ከጠፋ በኋላ ችግር ውስጥ ነበር። ኦሬዲ ቆማ ስለሄደች ነው የመጣው። ቪዲዮ አይታችኋል። ቪዲዮ ሰርታለች ራሷን ለማጥፋት ምናምን ብላ ምናምን የዛን ሄዶ ሰፖርት ያደርጋታል ይሄ ልጅ ማለት ነው። ጨካኝ ባይሆን እንደዛ ነበር የሚያደርገው። አሁንም ይጠቅማታል ብዬ አላስብም። 3 ዓመት በፍቅር ከቆየ በኋላ ከሷ ጋር ማርገዟን ስትሰማ ነው እንደ ችግር መመጣብህ። እኔ የሆነ ትልቅ ነገር ነው ብዬ ነበር የጠበቅኩ ማለት ነው። ችግር ራሱ ብድር ነው። መኪና እንደዚህ ተበላሸብኝ፣ ገጠሩ ነበርኩ ምናምን። አሳማኝ የሚያሳምን ነገር አይደለም እኮ ብሮ። ፈርጥጣ ነው የጠፋው፣ ጥላት ነው የጠፋው። ስለምትወድ ነው እንጂ አንተ ኦልሬዲ ገላታል። በቃ በትግራይ ክልል ያለው አፈሳ ተጠናክሮ ቀጥሏል። እጅግ በጣም አሳዛኝ የሆኑ መረጃዎች በዚህ ሰዓት እየወጡ ይገኛሉ። በዛሬው ዕለት ሐምሌ 20 ቀን 2018 ዓ.ም በትግራይ ክልል ዋና ከተማ መቀለ
ቀበሌ 17 እናቶች ዋይታና እሪታ ያሰሙ ልጆቻቸው በግዳይ ታፍሰው ወደ ማሰልጠኛ መወሰዳቸውን ከስፍራው በቪዲዮ ተቀርጸው የሚወጡ መረጃዎች አሳይተዋል። ልጇን በየጊዜው ለምትገብረው የትግራይ እናት ማን ይሆን የሚደርስላት እያሉ በርካቶች ሐሳባቸውን እየሰጡ ይገኛል። ፈጣሪ ሰላሙን ያምጣልን። በጣም ማርያምን በጣም ፈጣሪ ስራ ግን በጣም ድንቅ ነው። አንዳንድ የውጭ ሀገራቶች ላይ በዚህ ሰዓት ጨለማ ነው። ኢትዮጵያስ ቀን ነው። ያየው ፈጣሪ ስራ ያየውን ወደ ራሳችን ተመልሰን ስናስተነተንስ ወደ ራሳችን እነዚህ ጣቶቻችንን እንመልከት። እሺ እዚህ ጣት ላይ ቀለበት ሳደርግ ምንድነው? ልጅ ነኝ ተይኝ አጀንጅኝ ነገር እዚህ ላይ ሳደርግስ አግብቻለሁ ግን በጓሮ ፈልጋለሁ ሌላ ፈልጋለሁ። ይሄ ላይ ሳደርግስ እዚህ ላይ ሳደርግ ሌባ ነኝ ግን ደግሞ ፍቅረኛ ፈልጋለሁ። ሌባ ነኝ ግን ፍቅረኛ እዚህ ላይ ሳደርግስ አርጅቻለሁ ግን ደግሞ ገንዘብ አለኝ በጓሮ። ኦኬ ሹገር ላይ ነው አገን የሚቀረጥ አታደርኩ የማል ይቀራል። የቱ ድረስ ነው የነገርከኝ? ይሄ እባክህ ስራው ብዙ ዘለሽ ወደ ስሜት እንዳትገቢ፣ ዘለሽ ወደ ግንኙነት እንዳትገቢ፣ ህይወትሽ ይበላሻል። ድጋሚ የረሳሹ ሊመስልሽ ይችላል ስላየሹ፣ እሱ ስሜት ነው። አንድ ሁለት ሴክስ አርጋችሁ አንድ 3 ቀን 4 ቀን ግፋ ቢል ሳምንት ሴክስ አርጋችሁ እሱ ያልቃል፣ ትረጋጋላችሁ። የዛኔ ያ ሐዘንሽ ያ መከራሽ ያ ራስሽን ሊያስጠፋሽ ሲሞክር የነበረው ህመምሽ አንድ ባንድ እየወጣ እንድትጤው ነው የሚያረጋሽ። ስለዚህ የፈጠነ እንዳትታረቁ፣ የፈጠነ ታርቀዋል እኮ እንዴ እንዳትግባቡ፣ ተግባብተዋል በሁለት ቀን እና ሚስት ሙድ እንዳታራምዱ፣ ርቀታችሁን ጠብቃችሁ ቀስ እያላችሁ እየተላመዳችሁ ለማስተካከል ሞክሩ። ዛሬ አብራችሁ ራት የምትበሉ ይመስላችኋል? Good question. ቢሆን ደስ ይላል። ምላሽ ቤቢንም ማየት አለበት። አሲስት ሰይፉ ፈንታውን ናይስ አሲስት። የዓመቱ ምርጥ አሲስት ብለናል። ሰይፉ ይመጀን። ምን አይነት ጭካኔ ነው! የክፍል አለቃውን የገደለው ተማሪ በእስራት መቀጣቱ ተሰምቷል። በጅማ ከተማ ሄርማታ አንደኛ ደረጃ ትምህርት ቤት የክፍል አለቃውን የገደለው ተማሪ ሙአዝ ቢላልን በ15 ዓመት እስራት እንዲቀጣ የጅማ ዞን ከፍተኛ ፍርድ ቤት ውሳኔ እንዳስተላለፈ ተገልጿል። ተከሳሹ ክፍሉን ሲረብሽ ቆይቶ በመስኮት ዘሎ በመውጣቱ የክፍሉ አለቃ ተማሪ ሙሳብ መሐመድ ድርጊቱን በመቃወሙ ውዝግብ መነሳቱ ነው ታዲያ የተገለጸው። ለምን አንተ ጽፋት ሰጥም ዝም ብለህ ጽፋት ሰጥም ለመመር። በዚህም የተበሳጨው ተማሪ ሙአዝ ቢላል አስቀድሞ ደብቆ ይዞት በገባው ጩቤ የክፍሉን አለቃ ወቅቶ ህይወቱ እንዲያልፍ አድርጓል። ፖሊስ አጣርቶ ያቀረበው መዝገብ የተመለከተው ፍርድ ቤቱ በሐምሌ 17 ቀን 2018 ዓ.ም በዋለው ችሎትም ተከሳሹ ጥፋተኛ መሆኑ በማረጋገጥ የ15 ዓመት እስራት በይኖበታል ሲል። አሁን ጋይስ እንደዚህ አይነት ህፃናቶች እንዴት ስለት ይዘው ሊገቡ ይችላሉ ትምህርት ቤት ውስጥ? ፍተሻ ምናምን የለም እንዴ ትምህርት ቤት ውስጥ? እንዴት ሊያስቡ ቻለ? አሁን ይሄን የመሰለ ጋይስ ህፃን እኮ ነው። ታገቢያለሽ? አሜን። አሁን መወሰን ያቃተሽ ሰው አለ። ስለዚህ አሁን የሰውዬ ደግሞ ቆንጆዬ ልጅ ነው። በስመ ሌላ በር ቢያንኳኳ ለደቂቃ እህቶች አይቀመጡም። ወዲያው ነው በራ ናግባ ሚሉት አይነት ቆንጆዬ ልጅ ጌታን እያየሁት እኮ በጣም ስሙን ማልናገረው ኦኬ ነው። በእግዚአብሔር ፊት እኮ ነው የቆምኩት እናንተ ጋይስ። የሹፍ ቲቪ ኢንተርቪው ይመስለኛል ይሄ ነገር። ተዋውቃለን እኔ ቆንጆ ተደዋውለናል። ከዚህ በፊት ቢሮ አስገብቼ አውርቻለሁ። ጸልዬልሻለሁ። በፍጹም ይሄ ሰው ከዚህ በኋላ ቢያንኳኳ እንዳከፍች። ይሄ ሰው ሌላ ተልኮ አለው። ጓደኛዋ አንቺም ስልክሽን አትደውይለት። ከቻልሽ ብላክ ሊስት ውስጥ ከተችው ጋይስ የትዳር አማካኝ በእንትን የሚደልሰው ታውቃላችሁ? በውበቱና በቁንጅናው ከአንቺ በፊት የሶስት ሰዎች ህይወት ያበላሸ ሰው ነው። ከዚህ በላይ ሌላ ሚስጥር ማውራት አልፈልግም። ጋይስ አይ ቲንክ ፓስተሯ እነሱን ብሎክ ካስደረገቻቸው በኋላ እሷ ልደውልለት ነው መሰለኝ። ልጅ እንዳለው አውርቶሽ ያውቃል? አያውቅም። ልጅም አለው። በቃ ለሷ መጥፎ ነገር እየነገረቻቸው ነው። አይ ፓስተሯማ ፈልገዋለች ልጁ። ከልመና መልስ
ስጋ ነው ያዩት ጋይስ። ልመና እየሰራሽ ይሄን ነው የምትበይው? መታደል ቅቤ ያለሽ ጋይስ። አይ ቡናም ትጠጫለሽ ጋይስ። ይሄን እኮ ጋይስ ኢትዮጵያ ውስጥ የአንድ የ20,000 ብር ተከፋይ ራሱ ይሄን እንኳን አያገኝም። ምሳ ሰዓት ላይ ሽሮ ነው የሚበላው። ዳብሊው ይመች ያርግልሽ። ማርያምን ቀጥይበት ልመናው ላይ ጋይስ። ትናንትና ስልክ ይገዛለት ወይ ብዬ ቻሌንጅ አውጥቼላችሁ ነበረ። 27,000 ሰዎች በላይ ደግሞ ይገዛ ብላችሁ ቮት አድርጋችኋል። ስልክ ደግሞ ገዝተናል። አሁን እዛ ጋር ሄደን ሰርፕራይዝ እናደርገዋለን ማለት ነው። ሪአክሽኑን እስኪ ሌትስ ጎ። አቆየኋችሁ። ችግር አለ። ምን ያመጣሁልህ ይመስላል? ገምት እስኪ። ስልክ አውቆታል፣ ነግሮታል። ቀድሞ እገዛላለሁ ምናምን ብሎት ነበረ። ደስ ይላል። አንተ የታባቱ እንግዲህ ባለፈው ቪዲዮ አይታችሁታል። የሆነችበትን ስልክ ምናምን ተበላሽታበት ነበረ። አሁን ስልክ ተገዝቶለታል። ተች ስልክ ናይስ። ወይኔ ቆንጆ ወንድም ናይስ አሪፍ። ደስ ብሎታል ሰውዬው። ወሰደብህ ስልክ ገና እንዴ? አልሰጥም ቻርጀር ጋር ቻርጀር ደግሞ እዚህ ጋር አለ። ከነ ቻርጀሩ ነው የመጣው። ከነ ቻርጀሩ ደስ ይላል። ልግለጥልህ። አንተ እድሜ ስንት ነው? ያንተ ትንሿ ይወስዳል። እስኪ ክፈተው እስኪ እና እንክፈተው። እንደዚህ ታደርግና ያጨበጨቡ ነው ያባት። ይሄው ቡም ሳምሴ። እኔ ምንም በሌለውበት ነገር ነው የተጠራሁት። እንግዲህ ምንም ማድረግ አልችልም። ግን ቪዲዮን ሙሉን አይቼው በጣም ብዙ ሰው እየደወለልኝ ነው ያለው፣ ከወንድሜ ጀምሮ። ያሳዝናል። ያው እግረኛው ሚዲያ የተለመደ ነው። በቃ የሆነ ነገር ማቀሳሰር አመሉ ሆኗል። ሱሰኛ ነው በነገራችን ላይ። ነገር የሌለ ነገር አያጣው። እኔ በጣም ይገርመኛል። አርቲስቶቹ በነገራችን ላይ ታዋቂ ሰዎቹ ይሄንን የሰሩትን ቪዲዮ ጠርተውት ሆን ብሎ የተዘጋጀ የተቀናበረውን ቪዲዮ ነገ ከነገ ወዲያ በህይወታቸው እንደሚሰጡበት አልጠራጠርም። በጣም አስቀያሚ ነውር የሞላበት ቪዲዮ ነው በእኔ ግምገማ ማለት ነው። ምክንያቱም በጣም ለህዝብ እንደሚያስቡ፣ ድሃ እንደሚወዱ፣ ድሃ እንዳይበላ እንደሚጥሩ ምን ያህል መስዋዕትነት እንደከፈሉ ሲነግሩን ነበር። ሲምፕል አስረጅ ነገር ልንገራችሁ። እነዚህ ሰዎች ሲታሰሩ ነገራችን ላይ በአንድ ላይ የታሰሩት በተመሳሳይ ኬስ እንደውም በደረጃ ብንመዝናቸው የመጨረሻው ደረጃ ላይ የተከሰሰው መንሱር ጀማል። መንሱር ጀማል እንግዲህ ሁላችንም እንደምናውቀው ሀብት የለውም፣ ቋሚ ንብረት የለውም በሚል ከእስር ቤት እስካሁን ድረስ አልወጣም። ለምን? በቂ የሆነ ዋስትና ማቅረብ አልቻለም ነው እንጂ ሌላ ጉዳይ አይደለም። እነኚህ ሰዎች በቂ የሆነ ሀብት ያላቸው ሰዎች ስለሆኑ እነሱ ወጡ። ለሱ አብሯቸው ለሚሰራ ለነበረ ለጓደኛቸው ያልሆኑ ሰዎች እንዲለሩቁ ለድሃ የሚያስቡ ሰዎች ይሆናላችሁ ብላችሁ ታስባላችሁ? ለድሃ ያስባሉ ብላችሁ ማስባችሁ? ቢያንስ ሰው እኮ ለሚቀርበው ሰው ወይ እከለ እንዲወጣው ነው ይሄን አጥቶ ነው በቃ እንዲንሁ ነው ተብሎ እኮ በህብረት የሆነ ነገር ይደረግለታል። yes guys ያንን ማድረግ ያልቻለ ሰው ዛሬ ወጥቶ እየተንሰቀሰቀ የሆነ እያለቀሰ እየመሰለ እየተጸጸተ ይመስል የራሱን ስም ለማጽዳት ነው የሁሉ ነገር የሚደረገው። ለህዝቡ አስበው አይደለም፣ ለማንም አስበው የራሳቸውን ስም ለማጽዳት ነው። ከዚህ በኋላ ፕሮሞሽን እንዳያጡ የተለያዩ ድርጅቶች አናሰራም እንዳይወዳቸው። እንዲሁም ከዚህ በኋላ እነሱ ፕሮሞሽን ከሰሩ ሰው አይወድም ጋይስ፣ ያንን ድርጅት አይወደውም።
ምክንያቱም በእነሱ ነው ፕሮሞሽን የተሰራው። ያንን ስም ለማጥራት ነው። መጀመሪያ እሱ ይወርድልሻል፣ ከዛ ደግሞ አንቺን ያስወርድሻል። የት ነው መጀመሪያ እሱ ወርድ? ታክሲ ነው ታክሲ ነው ረዳቱ ነው። ያ ሴትሽ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምን ሆነ? ጋይስ ምን አይነት ጥያቄ ነው የሚጠይቀው? አእምሮዋ ጭንቅላቷ ነው ጋይስ። የወንድ ሳይሰፋም እንዴ እንዴ የወንድ ልጅ ሳይሰፋም እንዴ በተጠቀመበት ቁጥር እንዴ? ለመጀመሪያ ጊዜ ስታደርጉት ሊያም ይችላል፣ ሊደማም ይችላል። እኔ የሰው የሚጠይቃቸው ጥያቄዎች እንዳለ የብልግና ናቸው ጋይስ። የሰውነታችሁ ክፍል ምንድነው? ጆሮ ጌጥ ምንድነው? ይላል ደግሞ ጋይስ እሱ ምናምን ይላል። ጠንካራና ጣፋጭ ሆነ ሲወጣ ግን የረጠበና የላላ ነገር የሚሆን ምንድነው? በኢትዮጵያ 55 በመቶ የሚሆኑ ሴቶች ባል ሚስቱን ቢመታ ተገቢ ነው ብለው ያምናሉ። ድንጋጤ የሚፈጥር አዲስ መረጃ ተሰምተዋል። በኢትዮጵያ ከግማሽ በላይ የሚሆኑ ሴቶች ባል ሚስቱን ለመምታት በቂ ምክንያት አለው ብለው እንደሚያምኑ የኢትዮጵያ ስታቲስቲክስ አገልግሎት ነው ይፋ ያደረገው። የሚገርሙ ደግሞ ወንዶች በዚህ ሐሳብ የሚስማሙ 39 በመቶ ብቻ መሆናቸው ተነግረዋል። እንደ ምክንያት ከተጠቀሱት ውስጥ ምግብ ማቃጠል፣ መጨቃጨቅ፣ ያለ ፍቃድ ከቤት መውጣትና ልጆችን ችላ ማለትም ይገኝበታል። አብዛኛው ወንዶች ሴቶችን ልጆችን ችላ ማለት ሚስትን ለመምታት በቂ ምክንያት ነው ብለው እንደሚስማሙም ተገልጸዋል። ማን ነው ይህንን ጥናት የሰራው ጋይስ? የት ነው የተሰራው? ዋነኛው ነገር የት ነው የተሰራው የሚለው ነው። ይህ ቁጥር ካለፉት ዓመታት ጋር ሲነጻጸር በወንዶች በኩል በ11 በመቶ ጭማሪ አሳይቷል ነው የተባለው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሴቶች ከወንድ በላይ ለምን ይሄ አቋም የያዙ ይመስላችኋል? ኮሜንት። እኔ በዚህ ሀሳብ አልስማማም ጋይስ። እናንተ ትስማማላችሁ ጋይስ? አይ ቲንክ ከተማዎች ላይ ከተማ አካባቢ የጥናት ቢደረግ የተገላቢጦሽ እንደሚሆን አስባለሁ። እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና ወደ ጥያቄያችን እንግባ። አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር ድምፅና የምስል መረጃ ተይዞባል። ጋይስ እስኪ ሙሉን እንመልከተው። ያኛው የሚም ስለሆነ በደንብ አልተሰማኝም። ሙሉን እንየው። ሌትስ ጎ። ሪሞት 30 ደቂቃ አላት ጋይስ እንደመጣች። እሺ ሚስቶች እንኳን ደህና መጣችሁ። ወደ ጥያቄያችን እንግባና ሚስት ቤት ውስጥ በብዛት የሚጠፋባት ዕቃ ምንድን ነው ብለን የጠየቅን። ሪሞት ቀጭ፣ እዛው ላይ ቀጭ ተነግሯታል። ሪሞት ይጠፋብሻል? እሺ አሳይልኝ በለጠ። ሪሞት ጋይስ አያጫት ግን እንዳላወቀ ምናምን እንደዚህ በጉጉት ከዛ ሳቀች። ያት ሴቷን ያት ሪሞት ይጠፋብሻል? እሺ አሳይልኝ በለጠ። ሪሞት ሁለተኛው ጥያቄ ለባሎች ቀርቦ የነበረው ግብዣ ልትሄዱ ነው እንበል። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። ናቸው 2 ሰዓት 2 ሰዓት ጋይ 2 ሰዓት ይፈጅብሻል? 3 ሰዓት 2 ሰዓት አንዱን ሰዓት ንገሪ። ተኳኩሎ ለብሶ ለመውጣት ተኳኩሎ ለባብሶ ለመውጣት በቃ ግብዣ ልትሄዱ። አረ ጋይስ በጣም ያሳቅቃል ጋይስ። እኔ በእነሱ ጋይስ እናስባቸው። እነሱን ደግሞ እኔ ለማየው ተሳቀቅኩ ለነሱ። 30 ደቂቃ ከ2 ሰዓት ወደ 30 ደቂቃ እንዴት ባንዴ? ተናደደች። ሻሺ ተናዳለች። እንዴት ነው ከ3 2 1 ብለሽ 30 ይደረሽው? we don't know ዘገያለሁ በጣምና ለባብሶ ለመውጣት 30 ደቂቃ ይበቃሻል? 30 ደቂቃ እርግጠኛ ነሽ?
yes እርግጠኛ 30 ደቂቃ ምን ጠረጥራለሁ አለ ደግሞ አረ ውርደት ነው ውርደት። ሶስተኛው ለባሎች ቀርቦ የነበረው ጥያቄ ሚስት ከጋብቻ በፊት ለመጀመሪያ ጊዜ ያስተዋወቀች ማንን ነው ብለን ነበር የጠየቅነው። መሲ ትንሽ ናት ጓደኛዬ መሲ አሳይልኝ በለጠ መሲ ሁለተኛው ዝር የእንተዋወቃለን ጥያቄዎች እንዳያችሁት ነበር። ቆንጆ ቆይታ እንደነበረን እርግጠኞች ጋይስ ሻሻውን ተነግሯታል ሰምታለች እና አትፊቷል። አሁን ወደ ውጤቱ እንሄዳለን ማለት ነው። እነሱ ነው የምታያቸው። በዛሬው የእንተዋወቃለን ውድድር ላይ እሺ አሜንና በለጠ ለምንድን ነው እንደዚህ ያለው ጋይስ? 30 ነጥብ አምጥተዋል። ለማጭበርበር አጫዋችና ፍቃዱ ክብሪቷ ናት ጉድ የሰራች እጅም በድምጽም ደግሞ 15 ነጥብ አምጥተዋል። ያ ሰው ጋይስ አሸናፊዎቹ እነሱ ናቸው። እሺ ክብሪቷ ናት ጉድ የሰራች ግን በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞብሃል። በዛሬው የነጥብ ድምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። ግን ባጭበርባሪነታችሁ ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። ጋይስ ከእንደዚህ አይነት ውርደት ይጠብቃችሁ ፈጣሪ ማርያም። ሌላ ምንም አላችሁ። የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። ምን ያህሎቻችሁ ጓደኞቻችሁን ታምናላችሁ? ይህ ጥያቄ ለእናንተ ነው። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉን በርካቶችን አስደንግጦ ነበር። ከትምህርት ቤት ጀምሮ የምታውቃት ቅድስት ሙሉ ቀን የተባለች ጓደኛዋ መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን የምቀኝነትና አደገኛ ሴራ ተሸሽጎ እንደነበር ተገልጿል። አርብ ዕለት ቅድስት ሙሉ ቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መጥተሽ ቤቴን እይልኝ፣ ደሞም የማገናኝሽ አዲስ የሥራ ዕድል አለ በማለት ጥሪ ታቀርብላታለች። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ኮዬ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምፅ እንኳን አውጥታ እንዳትጮ አፍኖ በማሰር እገታውን ፈጸሙ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል 2 ሚሊዮን ብር እንዲከፈላቸው ይጠይቃሉ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋቾቹ ከቅዱሳን ጋር በቅርበት የሚተዋወቁ በመሆኑ ነፃ ብትወጣ የፈጸሙትን ሚስጥር አሳልፋ እንደምትሰጥባቸው አስበው በዚያንን ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኙ በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋችና ገዳዮቹ ነገሩ እንዳሰቡት አልተሳካም። ዋነኛ ተጠርጣሪ የሆነችው ቅድስት ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ፍቅረኛዋ ደግሞ በአዳማ ከተማ ተደብቆ ሳለ በቁጥጥር ስር ሊውል ችሏል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋና ዋናዎቹ ተጠርጣሪዎች ወንጀሉ መፈጸማቸውን አምኖ ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል ተብሏል። ጋይስ እንግዲህ በጣም ያሳዝናል። ፊልም ነው የሚመስለው። ማርያምን ነው የምላችሁ ፊልም ሆነ። ተከናወነ። ተከናውኗል። እሺ ሴቶች ወንድ አትመኑ።
የራስሽ ያልሆነ ሰው ነገ ያገበኛል አብሬ ሆናለሁ የልጆችሽ አባት ወይም ካልሆነ በስተቀር ማንኛውንም ፎቶ አትነሱ አብራችሁ። በቃ እኔ መናገር ፈልጌ አይደለም ታውቃላችሁ፣ እኔ ሴትን አልናገርም፣ ግን በኋላ ራሳችሁ አውጥታችሁ ስለምትዘረግፏት እኔ ትምህርት ይሁን ብዬ ነው ለተናናሾቹ ሴቶች ማለት ነው። በቃ የራስሽ ያልሆነ ወንድ ጋር ፎቶ አትነሺ። አይ ቲንክ ይሄ ሰውዬ እሱ ኮሜንቱን እንደተረዳሁት በሰላም ጊዜ አብራችሁ ሆናችሁ ምናምን አለ። አይ ቲንክ ሰውዬው የሚያደርግ አይመስለኝም። ሰውዬው ቤተሰብ አለው ምናምን ልጆች ምናምን ያሉት ሰው ነገር ነው መሰለኝ። በኋላ ራሳችሁ ትሰሙታላችሁ፣ ራሳችሁ የምታወጡ ስለልጅቷ። ግን እኔ መናገር የፈለኩት እዚህ ጋር ምንድነው ተናናሾች ሴቶች ማለት እንዲማሩ ስለምፈልግ በቃ ያ ጋይስ እንግዲህ እንዳያችሁት ነው የአዊዋ ቆንጆ ተብላ የሆነ ጊዜ ላይ በጣም ሲወራላት የነበረችዋ ሴት እንግዲህ ቅድስት ትባላለች። አንድ ሹገር እያጫወተች ምናምን በጣም ብዙ ፎቶዎች ተለቀዋል። ፎቶዎቹን አሳያችኋለሁ ቀጥዬ እና በጣም ብዙ ሰዎች እያወሩ ይገኛሉ ስለዚህ ጉዳይ እና ደግሞ በጣም የሚገርመው ነገር ወንዱ ወይም ደግሞ ሹገሩ ሌላ ቤተሰብ አለው፣ ልጅ አለው፣ ሚስት አለው ምናምን። እሱ ነው ደግሞ በጣም አነጋጋሪ ያደረገው። ወይዘሮ ተሰሩ እንደምን አደሩ እንዴት ሰንብተዋል? የኢትዮጵያ ሕዝብ እኮ ጋይስ አንድ ነገር እንዳይዝባችሁ ከያዘባችሁ አለቀላችሁ። ይሄው የምታዩት ሰውዬ ነው፣ ሹገሩ ያልኳችሁ ሰውዬ ነው። እንግዲህ እንደምታዩት ነው። ሌሎች ፎቶዎችም አሉ። ይሄው እንደምታዩት እነዚህን የመሳሰሉ ፎቶዎች ይሄው ጋይስ ተመልከቱ ጋይስ። ብዙ ሰዎች አባቷ ነው ምናምን ሲሉ ነበረ፣ ግን ከአባት ጋር እንደዚህ አይነት ፎቶ አይነሳም ጋይስ። በየት ሀገር ነው እንደዚህ አይነት ፎቶ? አይ ዶንት ኖ እንግዲህ ካለ ኒንጃ። ይሄው ተመልከቱ ጋይስ። አገባክ? አዎ። የት ናት ያለችው ሚስት? ዱባይ ነው አለች። አሃ ዱባይ። ኢትዮጵያ ውስጥ ነው ከኢትዮጵያ ውጭ? ከኢትዮጵያ ውጭ ነው። አንተ ደህና ነኝ ጋይስ እንግዲህ ፎቶዎቹን አይታችኋል። እኔ እዚህ ነገር ላይ ምንም ነገር ማለት አልፈልግም፣ ምክንያቱም የራሷ ህይወት ነው፣ የፈለገችውን ማድረግ ትችላለች። ግን ደግሞ በጣም ነገሩን ውስብስብ ያደረገው የሰውየው ሌላ ቤተሰብ መኖሩ ነው እንጂ መብቷ ነው። እድሜው መግፋቱ ምናምን አያገባንም እኛ፣ ቢኮዝ እሷ መብቷ ነው ጋይስ፣ የፈለገችውን ማድረግ ትችላለች። እስኪ ልጅቷን የማታውቋት ከሆነ የድሮ ኢንተርቪው እንመልከት። ኢትዮጵያዊ መሆን ራሱ መታደል ነው ብዬ እስካምን ድረስ ነው ለራሴ በጣም የተደሰትኩትና እኛ በጣም ብዙ ባህል ያለንን አንድን ባህል ብቻ በማስተዋወቅ ልንገደብ አይገባም። እኔ የአገው ባህል አምባሳደር በሆነ የትኛውን ባህል የራሴ ነው የሚል ተነሳሽነት አለኝ። ለወደፊትም እቅዴ አንድን ብሔር ሳይሆን የትኛውንም ብሔር የማስተዋወቅ ኃላፊነት አለብኝ ብዬ ነው ማምነው። ሌላው ደግሞ በዚህ ሳምንት አነጋጋሪ የነበረው ጉዳይ የኢቢኤስ ሉላ ገዙ ወደ ኢቢኤስ ተመልሳ አትመጣም የሚል ነበረ። እንደምታውቁት እንግዲህ በእግሯ ላይ በደረሰ ጉዳት ምክንያት ለትንሽ ቀናት ከኢቢኤስ ወጣ ነበረ። እንተዋወቃሉ ነው ወይንም አትመራም የነበረ ሌላ ሰው ነበረ ሲመራ የነበረው። አሁን ግን እየወጡ ያሉ መረጃዎች እንደሚያሳዩት ጋይስ እንደምታዩት ከዚህ በኋላ ሉላን በኢቢኤስ እንደማናያት ስነግራችሁ በከፍተኛ የሀዘን ስሜት ነው ይላል። ፕሮግራም አቅራቢ አይውጣልህ ተብሎ የተረገመው ኢቢኤስ ከሲኒየር አቅራቢዎቹ የመጨረሻ የቀሩትን ዮናስና ሉላን በተከታታይ ሳምንታት መሸኘቱ ከባድ ራስ ምታት እንደሆነበት እየተነገረ ነው። ጋይስ ዋናው ምክንያቱ ሉላ ከኢቢኤስ የወጣችበት ምክንያት የተባለው 360 ላይ ከባለስልጣንና ባለሀብቶች ግንኙነት እንዳላት መረጃው ለህዝብ ከደረሰ በኋላ ከኢቢኤስ ማኔጅመንት ጋር ለምን በሚል ከፍተኛ ተቃውሞ ለማስተናገድ የተገደደች ሲሆን ብሎ ይቀጥላል። ብቻ የተለያዩ ስብስብ ነገሮች ተፈጥረዋል እና ሉላን እንግዲህ ኢቢኤስ ላይ ላናያት እንችላለን እያሉ ብዙ ሰዎች እያወሩ ይገኛሉ። ሌሎች ደግሞ አይ እግሯ ላይ በደረሰባት ጉዳት ምክንያት ነው እስካሁን የጠፋቸው፣ በቅርቡ ትመለሳለች እያሉ ይገኛሉ። ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ ያችን ካባ ሰው እንደነቀጥ ወላሂ አልዓዚም አላህ ነጂ ወላሂ እንድቻርግን ሚዛን ማንም ከማንም Many months later ያ እንግዲህ ጋይስ ቲክቶክ ላይ እንዳያችሁት ይህ ሰው አልቀርም እያለ ነበረ። ያው እንደምታዩት አሳክቶታል። እንኳን ደስ አለ፣ እንኳን ደስ አለ ማርያምን፣ ህልም እንኳን ተሳካለ። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።